ስም ማን ልበል? አክሊሉ በይነሴ ከቢቻና መከላከያ ሰራዊት ሬጅመንት ከኔ ክፍለ ጦር 75ኛ እና 6 ቆሩ 602 ማለት። እሺ አንተ በምንድን ስራ ነበር የምትሰራው? መካማንዲስ። ቀኝና መሐንዲሱ ምንድን ነበር ስራ? እኔ ብሬን ረዳት ነበር። ብሬን ረዳት ነበር። እንግዲህ ትናንትና በቢቸና ከተማ ምሽቱን ተንተርሶ ተኩስ ነበር። ከዛ ተኩሱ ጋር ተያይዞ እንግዲህ ዛሬ ጋር መረጃውን ስንሰማ ተታኩሳቸው እንደወጣ ነው እኛ ያለን መረጃ። እስቲ ለመታኮስ ያበቃህና ከአገዛዙ ሰራዊት አባላት እንግዲህ ወደዚህ ተቀላቀልክበት በምን ምክንያት እንደሆነ እስቲ ጠራልኝ። እኔ ወደዚህ የተቀላቀልኩት ምክንያት የአማራ ልጅ ነኝ፣ አማራ ነኝ እና አማራ ልጅ ነኝ፣ አማራ ነኝ። አማራ ጋር መሞት መታገል ፈልጋለሁ። ማልሆነ ዝም ብዬ መከላከያ አልፈልግም። ጨመል ሳልፈታ ልብስ ፓንት ምንገዝበት የተቆሸሽኩ ዝም ብዬ መሆኑ ስላልፈለኩ በቃ እኔ ወደዚህ ፋኖ ጋር ተከላካይ ማኑን ፈልጋለሁ ብዬ ነው የገባው። መልካም እንኳን በሰላም መጣ ብለናል። እንግዲህ በቢቸና ከተማ ጋር የብሬን ረዳት ነበር። የብሬን ረዳት ከነበርክ ክላሽ እንዴት አድርገህ ልትይዝ መጣ? ክላሽ ፊት ላይ ብሬን እኔ ፊት ላይ እንደመጣው መሳሪያ ነበር የተሰጠኝ። ከዛ ስመጣ አንተ መሳሪያ ትይዝም አሁን አወዳም ፋኖ ነው የምትጋባ ስላሉ አሁንም መሄድን አይቀርም ግን ብዬ 8 ቁጥር አስሩ ምናምን ገረፉኝ። ከዛ በኋላ ደግሞ እኔ ደግሞ አልሰማም። ልቤን ማን ስጋዬን የመታችሁ እኔ ልቤን አልመታችሁም፣ ችግር የለም እኔ ያደረገውን ያውቀዋለሁ ብዬ ከዛ በሬን ረዳት አደረጉ። እኔ ትላንትና ደግሞ ከልጁ ላይ መሳሪያ ቀማው። ከዛ በኋላ እጄ ገጠምኩ። 3 ጥይት ብቻ ነው የተኮስኩ። እንዲሁም እኔ ብቻዬን ማለት ነው እና ተከትሎ የነበሩ ከዛ በኋላ ተኮስኳቸው፣ ተመለሱ። እኔ ደግሞ ወደዚህ መጣሁ። ተታኩሳቸው ነው የወጣው። በጠላት ላይ ያደረስኩት ኪሳራ አለ አላወኩም። ብቻ ተኩሼ ወደዚህ ነው የመጣው። ደግሞ ስልክ የለኝም፣ ይሄን ደግሞ አላወኩም። ከብሬን ረዳት ወደ አባል ያስወረዱ ምንድን በመሆን ነው? እኔ ልጆችን አስቀዳል። ልጆች ደግሞ ሲቀዱ ደግሞ እኔ ጋር እኔ ራሱን እንሂድ ብለን ደግሞ እኔ ደግሞ ሳይነግሩኝ ይሄዱ። እኔ ደግሞ በዘማራጃ አለ አንተን እንደዚህ ያረካችሁ ተብዬ እዛ ብሬን ረዳት ላይ ያስገቡኝ። እኔ ደግሞ አሁን ምንም አልቀረኝም እንዳሉት አልቀረኝም። እኔ ደግሞ አትሽ ገባሁ። እሺ አው ከመሳሪያ ከትጥቅ ላይ አውርዶኝ ጄሊ ስላደረጉኝ እኔ ደግሞ መሳሪያ ከምቼ ተተኩሼ አሁን 64ኛ ማለት ነው ከቢቸና የሚገኙ ፋኖ ጋር ተቀላቀያለሁ። እሺ አጠቃላይ እንግዲህ የአማራን ሕዝብ ለመውጋት የአብይ አህመድ አምባገነን ስርዓተ መንግስት እንዲሁም የብርሃኑ ጁላ ሰራዊት መላው አማራ ክልል ላይ እንግዲህ ወረራ ፈጽሞ ሕዝባችንን በጅምላ እየጨፈጨፈ በጅምላ እየገደለ እንዲሁም ሀብት ንብረታቸውን እየዘረፈ እና በርካቶች በአማራነታቸው ብቻ ተገፍተው ተሳደው ይገኛሉ። ከዚህም በተያያዘ እንግዲህ ህዝባችን ሆ ብሎ በመውጣት ሁሉም አማራ የፋኖን የትጥቅ ትግል ደግፎ ከዚህ አገዛዥ ሰራዊት ጋር እየገጠመ ይገኛል። እንግዲህ አንተ ቢቸና ከነበርክ ቢቸና ከተማ ላይ ያለው አገዛዥ ሰራዊት እስቲ ምን ግፎችን ይሰራል በህዝቡ ላይ? ከተማ ውስጥ ያሉ የማህበረሰብ ክፍሎችን እንግዲህ እኛ እንደምንሰማው ውስጥ ባሉ መረጃዎችና ደህንነቶች እዛ አካባቢ ላይ ያሉ ነዋሪዎችን እንደሚዘርፍ እንደሚሰርቅ ብዙ ውድመቶችን እንዳወደመ የፋኖ ቤተሰብ ናችሁ እያለ ብዙ ንጹሃንን እያሰረ ነው የሚገኘው። ከዚህ ጋር ተያይዞ አንተም ከዛ ከተማ ስለወጣ ትክክለኛ ለህዝባችን ማስረጃ የምትሰጠው ነገር ካለ እስቲ ትክክለኛውን ነገር ልትነግረን። አዎ ፋኖ ናቸው አማራኛ በወረድና ፀጉር የሰደጉን እያዩ ፋኖ ናቸው ብሉ አላጋባብ እያሰቀዩ እንደዚህ ሲሆን ደግሞ እኔ ስሜታውኝ ተናድጄ ወጥቻለሁ። አማራ ልጅ ፋኖና አማራ ልጅ ገበሬ ሴትም ሳትቀር ራሱ ፋኖ እያለ እያሰቀየ ማና የህዝብ መከላከያ የህዝብ ለሀገር ብሎ ከቆማ ግን እንደዚህ አይደለም። ግን የፋኖ አባስ ነው የፋኖ ልጆች ነው ምናምን እያለ እያሰቀየ ስለሆነ በቃ ስሜታው ሁኔታ ነድጄ እኔ ራሱ ወደዚህ ተቀላቀልኩ። አማራ ልጆች ጋር ሁኜ እኔ እንደፈለኩ መወገት ስለፈለኩ ከብቻለሁ። ማንም እንደማይችል ንክ ደግሞ አጋሪ ደግሞ እንደምንም እንደማትሆን ያውቃል። ደግሞ ተግበሩን ደግሞ እያየ ነው። እኔም ቢሆን ትላንትና ብቻዬ ነው ወደ 20 ምናምን ልጆች ገትሜ ጠቁሽኝ ወጣሁ። እኔ ብቻዬ ራሱ ከፈለጉ ራሱ እንደፈለኩ ማድረግ እችላለሁ። አገዛዙ እንደምታየው በቢቸና ከተማ የሚገኘው የከተማው ማህበረሰብም እየሰበሰበ
ፋኖ ሌባ ነው፣ ዘራፊ ነው የሚለው ነገር አለ። የውሸት ትርክቱ እስቲ ትክክለኛውን ለህዝብ የምትናገረው ካለ? ህዝብ ለማሳመን ፈልጎ ሌባ ነው ፋኖ፣ የሰው ቤት ገብቶ ይዘርፋል፣ ይበላል፣ የሰው ምሽትን ያስቸግራል ይላል። ግን እኛ የምናውቀው ቤተሰባችን ራሱ ሁሉም የአማራ ልጅ ሆኖ ደግሞ ሁሉም ስሜት ስላለው ቤተሰቦችን እንደምናውቀው ማንም አያስቸግርም። አገሬ እናቴ ተከብረን እንድትንድር ነው የሚፈልግ ሁሉ የለውጣት እና ዝም ብሎ ፋኖ ዘራፊ ነው፣ የሰው ሚስት ላይ ይደፍራል ምናምን ብሎ ሰው እንዲያምን ምናምን ያደርጋል። የውሸት ትርክቱን ይነዛል ማለት ነው። ከሀገሬ ራሱ ተገድጄ መጥቼ ደግሞ ግን በዛም ደግሞ ልክ ላይ መጥቼ ስልጣናት ጨርሼ እኔ እውነት ነው ብዬ አገሬ ያገለግላለሁ። በቃ ሰላም ሆኖ አገር ማንም ሰው ሰላማዊ ሆኖ በቃ ሴትም ወንድም አርሶ መቀየር የሌለበት ብዬ ሳየው በዛ ደግሞ ገብቼ ሳየው በቃ ነገሩ በጣም ስሜታውምና የሚያስጠላ ነገር ሲሆን እኔ ወደ ፋኖ ተከላክያለሁ። ምንድነው የሚያስጠላ ያልኩት? የሚያስጠላ ነገር ሰውን ዝም ብሎ ጅምላ ይጨፈጭፋል። የሚመታውን ኃይል ደግሞ መጥቶ መወገት ያለበት ጀግናውን ወንድ ልጅ ሆኖ መወገት ካለበት መወገት አለበት እንጂ ሴትም ወንዱንም ያስጨፈጨፋ ነው ያስገደለ ማለት ነው። ስለዚህ ደግሞ እኔ አስጠልይ ለምን የሚስጠልበት ምክንያት ለምን እኔ የየው ወንድሜን ሲስታሩም ብራዘር ሲሆን እርጉዞም ሳይቀር ማለት ነው ያስቸገረ ማለት ነው። ይፋኖንሽ የምናምንሽ እያለ ሲያስቸግረኝ ደግሞ በጣም ስሜታዊ ሆኜ ወደዚህ ገብቻለሁ። አሁንም በቃ እንደዛው ነው። እሺ አጠቃላይ እንግዲህ ብዙ ነገሮችን ስትነግረን የቆየው በመከላከያ ሰራዊት ውስጥ አብዛኛው አመራር የኦሮሚያ ተወላጅ ነው። ትክክል ነው ወይ? ታዲያ እውነት ነው። ከዚህ ጋር ተያይዞስ አብዛኛው የደቡብ ሶማሌ፣ አፋር፣ ትግራይ ሌሎች ወንድሞቻችን በብሔራቸው ብቻ ከስልጣን እንዳያገኙ ይደረጋል ውስጥ ላይ? አዎ ይደረጋል። ስለ ኦሮሞ ብቻ ነው እንጂ የሆነ ደቡቦች፣ ሶማሌዎች፣ አይ ትግሬዎች ያው አማርኛ የሆነ ቢሮ ወይ የሆነ ነገር እንዲገቡ ራሱ አይፈልግም። ስለ ራሱ ብሔር ብቻ ከፍ እንዲያደርግና የሆነ ነገር እንዲያደርግ ይፈልጋል። እሺ በአማራ ክልል ቆይታችሁ እንግዲህ ብዙ ቦታዎች ጋር ተዘዋውረሃል። ምንድነው ማለት አማራ የሆነው ሁሉ አጥፉ ነው የተብላችሁ? ብዙ ጊዜ ንጹሃን አማሮችን አገዛዙ በጅምላ ይገላል። ከብት ሳይቀር፣ ህጻናት፣ አዛውንቶች፣ የሀገር ሽማግሌዎች፣ ካህናት፣ ጄኔራል ኮሎኔል ሳይቀር ማለት ነው አማራ የሆነው ጅምላ ጨፍጭፎ ይላል። ሲለይ ደግሞ እኔ ልቤ ያመኛል። የሚያምበት ምክንያት ደግሞ አማራዊነት የተወለደ ስለሆነ በቃ ምቱ ሲለይ ደግሞ ማምተት ራሱ እኔ በጣም ልቤ የተጎዳው ራሱ እኔ ራሱ ማግለል ይፈልጋል። አንተ አማራ ስለሆነ ለምን መታ ለምን ነው ማትገል ሲል ደግሞ እኔ ለሀገር ነው እየቆምኩ ሰው ዝም ብሎ ሴት ሳይቀር ጉስ ጥቅር ዝም ብሎ መጨፍጨፍ ቤተክርስቲያን ብለ ገብታችሁ በሰዓት አካትሉ ይላል እንዴ ሲለይ ደግሞ እኔ በጣም ስሜታዊ ሆኜ አሁን ገብቼ ፋኖ ጋር ገብቼ ተከላክያለሁ። እሺ ቢቸና ከተማ ላይ ሰሞኑን በዚህ ሳምንት ላይ የተገደሉ የባጃጅ ሹፌሮች የተቃጠለች ባጃጅም አለች። ምናልባት እናንተ ሳትመጡ የፋኖ ቤተሰብ ነው የተቃጠለች። እንግዲህ ይህ ስርዓት ምንድነው እያካሄደ ያለው አሁን ቢቸና ከተማ? አሁን ወጣት ህዝቡ ሆ ብሎ እንዲነሳና እንዲያምጥ እያደረገ ነው። ምክንያቱም ስሜታዊ ያደረገ ነው። ሰው ሰርቶ እንዲበላ አያደርግም። በቃ ስሜታዊ እየተጎዳ ነው ያለ። ምክንያቱም አሁን ባጃጅ ይዞ የሚሰራውን ሰው በራሱ ብር ነው ሰርቶ ነው እየተቀየረ በዛው ቢሰራ ፋኖ ነው የፋኖ ቤተሰብ ነው ተብሎ አሁን በሰት ይቀተላል እንዴ? በህግ ማስተዳደር ከሆነ በህግ መጠየቅ አለበት። ሰርቶ ለፍቶ የሚባሉ ልጆች ባላ ባጃጆች ነበሩ። የሆነ ሙስሊም የብረት ሰፈር ላይም ገድሯል። ምንሾች ፋኖ ነው ስለሚባል ማለት ነው። እውነት ጾን ሰርቶ የሚባለውን ይገላል እንዴ? እኔ ራሱ ስሜት እስካሁን እንቅልፍ አይደረስም። በቃ ስሜታው የሆንኩ ስሜት እየተጎዳው በካቹ እንደኔ የላችሁ መከላከያ ሰራዊቶች ወደ ፋኖ ተከላከሉ። በቃ በጀግነት እንደሆነ በጀግነት ፋኖ ጋር ሆነን የፈለከው የቴፍ እንጀራ ይበላ የተዝናና አገር ላይ ተከላከሉ። አገር ልንወጋ ለአገር የኔ ጉዳዮች ሆናችሁ በቃችሁ ወደ ፋኖ ተከላከሉ። እሺ በመጨረሻም ለአማራ ህዝብ እንዲሁም እዛ ላሉት የመከላከያ ሰራዊት አባል ላይ ለሚሉ ወንድሞቻችን ጓዶቻችን እና አጠቃላይ የአማራን ህዝብ እየወጋ የሚገኘው የስርዓቱ አገልጋይ በሙሉ የምታስተላልፈው መልእክት ካለ መልእክት አስተላልፍልኝ። እኔ ማስተላልፈው የኔ ጉዳዮች መከላከያዎች ራሱ አሉ። አሁን ራሱ መምታቸው አይቀርም፣ ግን ምክንያቱም እስከዛ ራሱ ስሜታዊ ተጎዱ ነው ያሉ። እኔ
እንደኔ ክልል ሆናችሁ በቃ እንደኔ ማለት ነው። አሁን እኔ ትላንትና ይኸው ብቻዬን ከሞት ሞታለሁ። እኔ የአማራ ልጅ ነኝ። መሞቱን ራሱ አልጨንቅም። ምክንያቱም ሀገር ሰላም ከሆነ ነው መኖር የምትችለው። እናንተም ደግሞ እንደኔ በቃ ገብታችሁ በቃ ተከለከሉ። ስለዚህ ወደ ፋኖ ወደ ፋኖ ተከለከሉ። እናመሰግናለን።